ለኛ ማይሆኑ እስከሆኑ ድረስ ልናጠፋቸው እንችላለን። እዚህ ላይ ስንደርስ እንግዲህ ስድስተኛ ሴንስ ኦፍ ፐርሰፕሽን እየተጠቀምን ነው ማለት ነው። ወደ 5D ወይም ከዛም አልፎ ከረቂቃን ፍጥረታት ጋር እስከ መነጋገር ደርሰዋል። አባቶቻችን ከመላእክት ጋር ተነጋግረዋል። እኛም ማንሰማውን ድምጽ ሰምተዋል። የተጸለየበት ውሃ ጸበልም ሊሆን ይችላል፣ መርዝም ሊሆን ይችላል። በታኪዮን አማካይነት ደግሞ በረቂቁ ብርሃን ረቂቅ ነገሮችን አይተዋል። ምድር የራሷ እድሜ ያላት፣ ስለዚህ ከኛ ያሰለጠኑ ኤንቲቲስ ሊመጡ ይችላሉ ነው። በሳይኪክ እንትናቸው ከኛ ከፍ ያሉ ሊሆኑ ይችላሉ። አጋንንት ምንላቸው ናቸው ነው። ዳርክ ፎርስስ ናቸው። በእኛ ኤነርጂ የሚኖሩ አይነቶች ናቸው። እኛ ኃይል የሚወስዱ ከዩኒቨርስ ጋር የሚያገናኙን ነገር ላይ እንግዲህ ጥላቸውን አደረጉብኝ ማለት ነው እና በእነሱ ስፔል እኖራለሁ። እንግዲህ በ3D አካባቢ እንደነዚህ ኢሞቶ ኤክስፐሪመንት እነዚህ ራሳቸውን የቻሉ እምነት ኢንዱስ የሚያደርጉ ሂደቶች ናቸው እና ያ እምነት ነው ዋናው ኃይሉ። አንድ ሰው እንደዚህ ይሆናል ብሎ ካመነበት ከውስጡ ምንድነው የሚያደርገው? ኤነርጂ ነው ለራሱ ወደ ዩኒቨርስ ትራንስሚት ያደርጋል ማለት ነው እና ዩኒቨርስ መጥቶ ደግሞ ኤኮ ያደርጋል እና መልሱን ይሰጠዋል አይነት ነገር ነው። በባህላችን ለምሳሌ የሚያግዙን መላእክት እንደዚህ እንጠራለን እና ይሰሩልናል አይነት ነገር ነው እና አቴንሽን ነው ዋናው። ቀልብ ሲባል እንግዲህ በጣም አስፈላጊ ነገር ነው። አንድ ነገር ሲሆን ለምሳሌ ቀልብ የት ሄዶ ነው እንደዚህ ሆነው ያጠፋው እንደዚህ ይባላል እና ይሄ ቀልብ የሚባለው እንግዲህ ኤነርጂ ነገር ነው። ያችን ኤነርጂ ቋጥሮ መቆየት ነገር ነው እና ይሄንን ለማድረግ ለምሳሌ ምንድነው ሌላ ሐሳብ እንደዚህ የመጣ እንዳያስቸግረን ፎከስ የምናደርግበት አንከር የምናደርግበት እንግዲህ አንድ ነገር ይኖራል ማለት ነው እና አካሌም ሊሆን ይችላል እና የሚቀለኝ ለምሳሌ በጣቶች ውስጥ ደም ሲዘዋወር እንደዚህ ካሰብኩኝ እሱ ላይ ኮንሰንትሬት ካደረኩኝ እንግዲህ ምን ይሆናል ማለት ነው? ወደ ሙቀትም ይለወጣል። ኦኬ ይሄ ሰርኩሌሽኑ እንደዚህ ያንን ሙቀት ደግሞ በጣም ሶሊዲፋይ ካደረኩ እንግዲህ እንደ አንድ አይነት ችቦ ነገር ብርሃን ሆነ አካሌውም ጠቅላላ ልትዞረው ትችላለች አይነት ነገር ነው። እንደዚህ ሲሆን ነገር ነው እንግዲህ እንደነ ቫይረስ እንደዚህ የሚቃጠሉት። ያ ሙቀት ራሱ ያ ጀነሬት የማደርገው ሙቀት የአካሌ ሙቀት የ3D አይነት ሞለኪውላር ኢንተራክሽን ሳይሆን ከሌላ ከጸሎቴ የመጣ አይነት ሙቀት ነው። ኦኬ ይሉታል በአብዛኛው ለምሳሌ እና ያ አይነት ሙቀት እንግዲህ የፈለኩት ሊያደርግልኝ ይችላል ነው እና ሰዎች ለምሳሌ አሉ እንደዚህ እጃቸው እንደዚህ አድርገው ጋዜጣ እሳት ያቃጥላሉ ለምሳሌ ወይም ደግሞ ኢን ኪሎ ቮልትስ ኤሌክትሪክ የሚያመነጩም ነገሮች አሉ። እነዚህ እንግዲህ ራሱን ለማሳየት ሲል በአንዳንድ ሰዎች ላይ ያደርጋል። ኦኬ ግን ዋናው ሂደቱ ባህላችንም እንደሚለው ስንጸልይ እንግዲህ እንደዚህ እንደርሳለን አይነት ነገር ነው እና ማንኛውም አይነት ኔጌቲቭ እንደነ ቫይረስ እንደዚህ ልንቋቋም እንችላለን። ምክንያቱም በዛ ስቴት እንግዲህ አካላችንም ልንሰውረው እንችላለን ነገር ነው እና እንደዚህ አይነት አይዲያ ቱጌዘር ዊዝ ኢሞቶ ኤክስፐሪመንት ፕሌሲቦ ኤፌክት እንደዚህ አገናኝቶ አንድ ሰው ቢሞክር ኦኬ ይሆንለታል ባይ ነኝ። ካሁን በፊትም ስንነጋገርበት የነበረ ለምሳሌ አስደናቂ ስልጣኔዎች እንደዚህ ለምንድነው ለምሳሌ የነ አክሱም ሐውልት እነ ፒራሚድስ እነ ላሊበላ ያ አይነት ዕውቀት ለምን ጠፋብን ነበር ያነሳሳን መጀመሪያውና ምንድነው ልዩነቱ? የኛ ወላጆች በ5D at a higher state ነበሩ እና በዛ ስቴት ውስጥ እንግዲህ የፈለጉት ሊያደርጉ ይችላሉ ነገር ነው። ምክንያቱም በአሁኑ ወቅት ለምሳሌ ምንድነው አንታይ ግራቪቲ የሚባል አለ የመንሳፈፍ ጉዳይ
እና ወርፕ ድራይቭ እንደዚህ የሚሏቸው ለምሳሌ ብዙ ሪሰርች እየተካሄዱ ናቸው። ኦኬ ዚሮ ፖይንት ኤነርጂ ወደሚለው ነገር ከሄድን ኦኬ አክቹአሊ ኢንፊኒት የሆነ ኤነርጂ አለን ነው ነገሩ። ስለዚህ እነዚህ ረቂቅ ነገሮችን በቀላሉ ልናስወግዳቸው እንችላለን ነው ሂደቱ። ግን ፕራክቲካል ለመሆን እንግዲህ በጸሎት ስንል እንግዲህ ራሳችን ቀልባችን አቴንሽናችን በሰውነታችን ላይ ካደረግን ኦኬ ሙቀቱ ራሱ እነዚህን ነገሮች ሊያቃጥልልን ይችላል ማለት ነው። እንደ እሳት ነገር ነው። በሙቀት መልክም ይሰማናል አይነት ነገር ነው እና ፕራክቲካል አስፔክቱ ይሄ ነው። ካልሆነ ግን ምንድነው ወደ 5D ትደርስና ኦኬ 3D የሚሆነው ነገር የፈለከው ልታሰራ ትችላለህ ነገር ነው። ኦኬ ስለዚህ አንድ ሰው እርግጥ ሊታመም ይችላል እንደዚህ እና በሽታውን ሊያስወግድ ይችላል በእንደዚህ አይነት ሳስቴይንድ ኮንሰንትሬሽን በሚሉት ኦኬ ካልሆነ ደግሞ ሊሞትም ይችላል። but at this point መሞትና ያለ መሞት ብዙም የተራራቁ አይደሉም እና የመሸጋገር ጉዳይ ነገር ነው። እነዚህ እንግዲህ ታኪዮኖችን ተጠቅመን ቫይረሶችን ራሱ ቀድሞ የመለየት የማንጠር እኛ ከነሱ በላይ እንጂ እነሱ ከኛ በላይ እንዳይሆኑ እኛ እነሱን ማስደንገጥ እንጂ እነሱ እኛን እንዳያስደነግጡ ማድረግ አይቻልም ወይ? ይሄንን 95%ን ረቂቅነታችን ተጠቅመን እዛ ላይ እስቲ እንደው ጠንከር አድርገው ቢያቀርቡልኝ ደስ ይለኛል። አዎ ትክክል። እንግዲህ አሁን የምንነጋገረው በምን ላይ ነው ማለት ነው? በፊዚካል በአካል የምናየው ቁስ አካል ያለውና ቁስ ብቻ ላይ ይሆንና ቁስ አካል ማለት እንግዲህ በእነዚህ 5 ሴንስስ ኦፍ ፐርሰፕሽን እንግዲህ የምንነካቸው የምናያቸው እንደዚህ ነገሮች ናቸው እና ይሄ እንግዲህ 5% የያዘ ነው። 95% የያዘ እንግዲህ ዳርክ ማተር ዳርክ ኤነርጂ ከሚሉት ይሆንና የነሱ መነሻ ደግሞ ሂግስ ፊልድ አይነት የሚሉት ነው። ያ እንግዲህ የማይታይ ነገር ነው። ፊልድ ነው ነገር 0 ፖይንት ኤነርጂ የሚሉት አይነት ነገር ነው እና ጎድ ፓርቲክል ይሉታል። ፓርቲክሎችን የፈጠረ እንደዚህ ማለት ከነዚህ ፍሪኩዌንሲዎች ጋር ልንገናኝ ኮሙኒኬት እናደርግ እንችላለን ነው ሂደቱ። ግን ምናልባት የሚቀለው ምንድነው 3D 4D ያልን ብንለያያቸው ያስተሳሰብ ደረጃዎች ናቸው። በዛ አንፃር ምናልባት ቀላል ሊሆን ይችላል። ዘርዘር አድርገው ማቅረብ ይችላል። ጥሩ ባይዘው በባህላችን እንግዲህ 7 ደረጃዎች አሉ ነው የሚባለው ወደ ኢንላይትመንት እና የአስተሳሰብ ደረጃዎች ናቸው። የጸሎት ደረጃዎችም እና ለምሳሌ 3D ፓርት የመጀመሪያው ነገር ነው። ይሄ ደግሞ ዕለታዊ ሂደታችን የምናካሄድበት ነው እና በአብዛኛው አንጎላችን ነው የሚሰራው። ሌላው አብስትራክሽን ያለበት ነው። ከዛ ከፍ ያለ ነው እና ምን ማለት ነው? አንድ ነገር ለምሳሌ ቅርጹ፣ ክብደቱ እንደዚህ ብቻ ሳይሆን ለምሳሌ ኢንክሉድድ ያልሆኑ ነገሮች አሉ። ቀለም ለምሳሌ አለ። ኦኬ ብዙ አይነት ፕሮፐርቲ አለው። ቻርጅ ይኖራል። እንደዚህ ስንጨማመር እንግዲህ ምን ይሆናል ማለት ነው? እየወፈረ ይሄዳል ማለት ነው። በአካልም በመንፈስም ሊታይ ይችላል በሚል ነገር ነው እና ያ መንፈሳዊ ፓርት እንግዲህ በጣም ትልቅ ስለሆነ እና እዛው ማዘውተር ማለት በእውነት በ5% ላይ ስልጣን መኖር ማለት ነው እና እነዚህ ጥቃቅን ነገሮች ይሁኑ ምን ይሁኑ ለኛ ማይሆኑ እስከሆኑ ድረስ ልናጠፋቸው እንችላለን ነው። ምክንያቱም የኛ ኤነርጂ ኢንፊኒት ኤነርጂ ልናወጣ እንችላለን። ቫኪዩም ኢንጂነሪንግ ይሉታል። ከ0 ፖይንት ኤነርጂ ልናወጣ እንችላለን ነገር ነው። ምንድነው እዚህ ላይ ስንደርስ እንግዲህ ምንድነው 6ኛ ሴንስ ኦፍ ፐርሰፕሽን እየተጠቀምን ነው ማለት ነው። 6ኛ ሴንስ ስንጠቀም እንግዲህ ከኖርማሉ በላይ ይሆንና ለምሳሌ ክሌር በሚል አነጋገር ለምሳሌ ክሌር ቮያንስ ይባላል። ምንድነው? ራእይ ማለት ነው። ክሌር ኦዲየንስ ይባላል። ድምጽ መስማት እንደዚህ ማለት ነው። እንግዲህ ድምጽ መስማት ለምሳሌ ምንድነው?
ፊዚካል ከሆነ በጆሮዬ እንደዚህ ከሆነ እንግዲህ አንድ ድምጽ ሰማ የሆነ ምንጭ መኖር አለበት፣ ሶርስ መኖር አለበት አይነት ነው እና ሜካኒካሊ ይታየኛል። ግን በዛ ሃየር ስቴት ከሆንኩ ግን ያ ድምጽ ኤግዚስት የሚያደርግ አይነት ነገር ነው እንጂ እንደምናውቀው አይነት አይደለም ነገር ነው። እና በዚህ ላይ ለምሳሌ ካዳበርኩት ራሴን ኦኬ ከመላእክት ጋር ልነጋገር እችላለሁ። አይ ካን ሃቭ ኤ ዳያሎግ ከፈለጉት ጋር ማለት ነው። በዚህ አብስትራክሽን ውስጥ ይኖሩ ነበር የኛ ወላጆች እና ይሄ ሁሉ ክሪኤቲቪቲ የመጣው በእንደዚህ አይነት ኤክስፒሪየንስ ነው። እኛ ግን እንደ አንድ አይነት ሱፐርስቲሽስ ሆነ ቀኑ ያለፈበት እንደዚህ መስሎ ስለታየን ለጊዜው ንቀነው ነበረ። አሁን ግን አንዱ ፕሮግራማችሁን ማደንቀውም በዚህ አካባቢ ነው። እነዚህ እውቀቶች እንዳይጠፉብን ፕሪዘርቭ ማድረጋችሁ አመሰግናለሁ። እንግዲህ ቅድም ሂግስ ፊልድ ያሉት 95% ወይም 95%ቱ 5% ብለው ነው የከፋፈሉት ዳርክ ኤነርጂ ብለው የጠቀሱት እና አሁን ወደ 5D ወይም ከዛም አልፎ ከረቂቃን ፍጥረታት ጋራ እስከ መነጋገር ደርሰዋል። አባቶቻችን ወላጆቻችን ከመላእክት ጋር ተነጋግረዋል። እኛም ማንሰማውን ድምጽ ሰምተዋል። በታኪዮን አማካይነት ደግሞ በረቂቁ ብርሃን ረቂቅ ነገሮችን አይተዋል ብለዋል። የሰው ልጆች ቫይረስን መግዛት ይችላሉ እንጂ ቫይረስ የሰው ልጅ ማስደንገጥ የለበትም የሚል እምነት አለኝ። ቫይረሶች ነው ማስደንገጥ የነበረባቸው ወይስ ሰው ነበር ቫይረስን ማስደንገጥ የነበረበት? ይሄ ነው አሁን ምሽከረከርበት ነጥብ። እንግዲህ ወቅቱ ምንድነው ቢትዊን ጉድ ኤንድ ኢቪል የሚባለው ነገር እውቀት ለማግኘት ነው እና መጥፎ ኤክስፒሪየንስ የለም። አሳች ሳይደግ ሳይጣላም ይባላል። ለምሳሌ ኦኬ ወደ ሞትም የሚያደርስ ቢሆንም ኦኬ ይሄ አካሺክ ሪኮርድ የሚሉት አለ ዘለዓለማዊ ታሪኩ ኦኬ ትርጉም ወዳለው ነው። ምድራዊ እድሜው ብቻ አይደለም ዲተርሚን የሚያደርገው በክሎዝድ ሲስተም ውስጥ ነው ያለ ነው እና ሂደታችን በ3D ስንሄድ እንግዲህ ሂደታችን ወደ ሞት አቅጣጫ ወደ ኢንትሮፒ መጨመር እንደዚህ አይነት ነው የምንሄደው። ስለዚህ ማንኛውም አይነት እርግማን ሊሰራ ይችላል ነው ሂደቱ። ልክ እንደ ኢሞቶ ኤክስፐሪመንቱ ራሱ የተጸለየበት ውሃ ጸበልም ሊሆን ይችላል፣ መርዝም ሊሆን ይችላል አይነት ነገር። ክፉ ነገር ከተባለበት ያጠፋል፣ መልካም ነገር ከተነገረበት ያድናል። ለሱ ነገር ኢሞቶ እነዚህ እንግዲህ ጥቃቅን የምንላቸው እንደዚህ ቫይረሶች ኦኬ ስራቸውን ለመፈጸም ዳርክ ፎርስስ ይጠቀማል አይነት ነገር ነው። ማነው ሶርሱ ቢባል እንግዲህ ከነዚህ ኤክስትራተሬስትሪያልስ የመጣ ለምሳሌ ሬፕቲሊያን ሲሏቸዋል፣ ድራኮኒያን ሲሏቸዋል። ምድር የራሷ እድሜ ያላት፣ ስለዚህ ከኛ የሰለጠኑ ኤንቲቲስ ሊመጡ ይችላሉ ነው። አክቹአሊ ያሁን የኛ ሂደታችን አሁን ለምሳሌ ተዳፍኖብን ነበር ምናምን የምንለው ለምሳሌ አሁን ሲከፈትልን ምንድነው ስለ ምድር ህይወት እንዳላት እንደ እንስሳ አይነት እንደ ፍጡር አይነት አርገን ማየት እንጀምራለን። ከዛ በኋላ የኛ ሶላር ሲስተም እንደ ቤተሰብ አይነት እናርግ እንችላለን። አሁን የኤክስትራ ተረስተሪያሉ ምሽጎች ናቸው። አሁን እኛ ምድራውያን ኦኬ ስለዚህ ነገር ምንም አናቅም፣ መጥተው የፈለጉት ያደርጉናል አይነት ነው። እነዚህ ሬፕቲሊያንስ የሚሏቸው ዳርክ ሸርትስ የሚሏቸው ኤክስትራ ተረስተሪያልስ ናቸው። በእነዚህ በሳይኪክ እንትናቸው ከኛ ከፍ ያሉ ሊሆኑ ይችላሉ። አጋንንት የምንላቸው ናቸው ነው ሂደቱ። ቢፈለጉ ሊሰወሩ ይችላሉ፣ ቢፈለጉ ከምድር በታችም ነገሮች ይነገራል። ስለዚህ ነገር አሁን እነሱ ኦልሬዲ ዳርክ ፎርስስ ናቸው። በእኛ ኤነርጂ የሚኖሩ አይነቶች ናቸው። ከኛ ኃይል የሚወስዱ አይነቶች ናቸው እና ለምሳሌ አንድ ሰው ትንሽ ፍርሃት እንደዚህ ካሳየ በአንድ ነገር ላይ ለምሳሌ አንድ የሚያስደነግጥ ነገር ቢያዩ ነፍሴ ሰማይ ደርሳ መጣች እንደዚህ ይባላል አይነት ኦኬ
ያቺ ነፍስ የሰማይ ስትደርስ እንግዲህ አንድ ነገር ሊገባ ይችላል ማለት ነው። ሆሎግራፊክ ኢንሰርት ይሉታል። እንግዲህ ሲደነግጥ በዛች ሞመንት ውስጥ ከፍ ሲል ድንግጥ ሲል በዛች ድንጋጤ ውስጥ የሚገባ ነገር ማለት ነው አለ። አዎ ሆሎግራፊክ ኢንሰርት ይሉታል። ይሄንን ነገር ነው እንግዲህ ነገሮችን የሚበክሉት እና እንደ ቫይረስ መጥተውም ሊመጡ ይችላሉ፣ እንደ ሀሳብ መስሎም ሊመጡ ይችላሉ። እና ከነዚህ ኤክስትራቴሬስትሪያልስ ደግሞ ሌላው የሰዎች ከነሱ ጋር መተባበር ነው እና ዲመንስ ሀፍ ሬፕቲሊያንስ ሀፍ እንደ ሰው አይነት ሆነው ደግሞ ዲመንስ እንትን ይሏቸዋል። ዞረን ወደ ፕራክቲካል ካየን ትንሽ ግልጽ የሚሆነው ወደ ታች ስንወርድ ለምሳሌ ምንድነው ስፒሪት ሶልስ አሉ የሞቱ ናቸው። 4D ውስጥ ነው የሚኖሩት። ኦኬ ስለ መንግስተ ሰማያት እንደዚህ አያውቁም፣ ስለ 5D አያውቁም ነው ሂደቱ እና ካለው ኢንፍሉዌንስ ጋር የሚተባበሩ አይነቶች ናቸው እና እነዚህ ዲመንስ ይሏቸዋል። እና እንደ ቡዳ ሆነው ካንዱ ወደ አንዱ እየዘለሉ ማኒፌስት የሚያደርጉ ኤንቲቲስ ናቸው። አይነት ጥላም የሚሏቸው ለምሳሌ ከዩኒቨርስ ጋር የሚያገናኙን ነገር ላይ እንግዲህ ጥላቸውን አደረጉብኝ ማለት ነው እና በእነሱ ስፔል እኖራለሁ። እንደዚህ ነው ምንድነው the good and evil የሚገልጽ አንድ አይነት ተሰራ። በዚህ አካባቢ እንግዲህ አንድ አይነት ኢንፍሉዌንስ መጣ ነው ሂደቱ እና እርግማኑ እንግዲህ ሰርታችሁ ለፍታችሁ በላባችሁ ኑሩ እንደዚህ ሲባል እንግዲህ ወደ 3D መውረድ ነገር ነው እና ኑሯችን ዕለታዊ ኑሯችን ይኸው ነው። ኦኬ ክሎዝድ ሲስተም እንግዲህ አቅጣጫው ወደ ሞት ነው።